የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ፈቅዶ እግዚአብሔር ምህረት አድርጎ እንድንገናኝ የሆነች ሐሳብ ሼር እንድንደራረግ እግዚአብሔር ፍቃዱ ስለሆነ እናመሰግነዋለን። ዛሬ እንድናይ የፈለኩት ስለ ዳንኤል ነው። ዳንኤል የሆነ ነገር እያደረገ ተገኘ። ዳንኤል የሆነ ተግባር እየፈጸመ ተገኘ። አንዳንድ ሰዎች የማይሆን ተግባር እየፈጸሙ ይገኛሉ። አንዳንድ ክርስቲያኖች የማይሆን ተግባር እየፈጸሙ ይገኛሉ። ዳንኤል ግን የሚገርም ነገር እያደረገ ሕይወታችንን ሊያንጽ፣ ሕይወታችንን ሊያስተምር፣ በጎ ነገር ልንካፈል የሚጠቅም ነገር እያደረገ ተገኘ። ዳንኤል ግን እንደምታውቁት በኢየሩሳሌም የተቀመጠ ሰው አይደለም። ኢየሩሳሌም ለመጸለይ፣ ለመጾም፣ የእግዚአብሔርን በዓላት ለማክበር የተመቸች ከእግዚአብሔር የተሰጣቸው ከተማ ነበረች። ነገር ግን በአባቶቻቸው ኃጢአት የተነሳ ተሰደዱ። በአባቶቻቸው በደል የተነሳ ምድሪቷ ለአሕዛብ አሳልፋ ተሰጠች። ስለዚህ እነ ዳንኤል የተወሰዱ የተጋዙ ናቸው፣ የተሰደዱ ናቸው፣ በስደት ላይ የተቀመጡ ናቸው። በስደት ሀገር ላይ የተቀመጡት ደግሞ እንደምታውቁት ባቢሎን የረከሰች ምድር፣ ኃጢአተኛ ምድር፣ የጨለማው ተምሳሌት የሆነች ምድር፣ በንጉሳቸው ስም ምግብ ታርዶ የሚበሉ ንጉሳቸው አምላክ የሆነ በቃ የእግዚአብሔር ተገላቢጦሽ አጋንንት ጨለማው ነክሶበት ያለ ምድር ነው። ነገር ግን ዳንኤል ምዕራፍ 6 ቁጥር 11 ላይ እንደዚህ የሚል ቃል አለ። ስሙ ለዘላለም የተባረከ ይሁን። እንደዚህ ይላል፣ ሰዎቹም በአንድ ላይ ሄደው ዳንኤልን ስሙት፣ ከዚህ በኋላ ሲጸልይና አምላኩን ሲማጸን አገኙት። ዳንኤል የተገኘው ለአምላኩ ሲጸልይና ሲማጸን ነው። እንደዚህ የሆንን እንገኝ። ዳንኤል መንፈሳዊ ነገር ላይ አተኩሮ፣ ዳንኤል መንፈሳዊ ስራ ላይ አተኩሮ ተገኘ። እኛም ዛሬ ስሙ ለዘላለም የተባረከ ይሁን መንፈሳዊ ስርዓት ላይ ስናደርግ፣ መንፈሳዊ ነገር ላይ ስንተጋ፣ ስንጾም፣ ስንጸልይ፣ መንፈሳዊ ነገር ላይ ለማደግ የተለያዩ ነገሮች ስናደርግ እግዚአብሔር ያገኘን። ጠላቶቻችን ይመልከቱ፣ ጠላቶቻችን አይተው ይክሰሱን። ከተከሰስን አይቀር የእግዚአብሔር ነገር ላይ ትኩረት አድርገን የእግዚአብሔር ስራ ላይ ስንሰራ ጠላቶቻችን ይክሰሱን፣ ነፍሳችንም ትክሰሰን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። እኛ እንደ ክርስቲያኖች እናንተ የምድር ጨው ናችሁ የተባልን ነው። ጨውነቱ ላይ ነው ፎከስ ማድረግ ያለበት። ነገር ግን ጨውነቱን ቃጣ፣ ጣዕሙን ቃጣ፣ ምን ይደረጋል? አልጫ ነው ምናምን ብለው አውጥተው ምን ይሉታል? ይጥሉታል። የማይጠቅም ነው፣ ቴስት አያረግም፣ ሊያጣፍጥ አይችልም ብለው ምን ያደርጉታል? ይጥሉታል። ስለዚህ እንዳንጣል፣ ስለዚህ የማይሆን ነገር ውስጥ ትብታብ ውስጥ ገብተን እንዳንገኝ፣ ከአሮጌት ተረት ወጥተን፣ ከአሮጌት ይሄ ዝም ብሎ የማይጠቅም ከዘር ቆጠራ እንደሚል ዘር ቆጠራ በቃ ብሉይ ኪዳንን ያሳበደ ነው። ዘር ቆጠራ ማለት አይሁድን በቃ ራሳቸውን የሚያስት ነው። ፓውል ግን ሲነግረን የማይጠቅም ነው አለ ዘር ቆጠራ። ከሱ ይልቅ ስለ ኢየሱስ ክርስቶስ፣ ስለ ኒው ክሬሽን፣ ስለ አዲሱ ማንነት እሱ ላይ አተኩሩ ይላል። ስሙ ለዘላለም የተባረከ ይሁን። ምን ስናደርግ እንገኝ ይሆን? ዛሬ የእግዚአብሔር ቃል የሚነግረን ነገር የራሳችን ነገር ላይ ትኩረት እናደርግ። የራሳችን ዓለም አለን፣ የራሳችን ህይወት አለን። በዚህ ምድር ብንኖርም ዳንኤል በዛ ምድር በባቢሎን ምድር ቢሆንም ትኩረቱ ግን አንድ ነገር ነው፣ ኢየሩሳሌም። እኛ በዚህ ምድር ብንሆንም ዘላለማዊ መንግስታችን ላይ ትኩረት እናደርግ። ዳንኤል ትኩረቱ፣ ሐሳቡ፣ ነፍሱ ተወስዳለች። የት? ወደ ኢየሩሳሌም። መቼ ነው የምንሄደው? መቼ ነው ከዚህ ምድር የምንወጣው? አባቶ ይቅር በለን እያለ ይጸልያል። ወደ ኢየሩሳሌም መልሰን ይላል። እኛም በዚህ ምድር የማይሆን ነገር ውስጥ ተተብትበን አንገኝ። ፖለቲካው ብዙ ያወራል፣ ኢኮኖሚው ብዙ ያወራል፣ ጎረቤቶች ብዙ ያወሩ፣ ኢቭን ኢፍ ክርስቲያኑ ራሱ በጣም በብዙ ነው የሚያወራው። የማይጠቅመን ድሮፕ እያደረገን የሚጠቅመንን ህይወታችንን የሚለውጥ መንፈሳዊ አገልግሎታችንን የሚለውጥ ነገር ላይ ትኩረት እናድርግ። እሱ ነገር ላይ ስንተጋ፣ እሱ ነገር ላይ በኢየሱስ ክርስቶስ ኢንቨስት ስናደርግ፣ እሱ ነገር ላይ ህብረት ስናደርግ የተገኘን ሰዎች እንሁን። የማይጠቅመንን ሰብስበን ይዘን፣ የማይጠቅመንን የማይሆንን ነገር ይዘን ጊዜያችን አይበላ፣ ነፍሳችን አትከፋፈል፣ ህይወታችን በብዙ አይሸርሸር። የሚያገባን ነገር ላይ ብቻ ትኩረት እናደርግ። የሚመለከተን ነገር ላይ ብቻ ትኩረት እናደርግ። አገልጋይ በአገልግሎቱ፣ የሚሰራ በስራው፣ ቢዝነስ የሚሰራ በቢዝነሱ፣ ከዛም ከዚህም እያለ ነው አይደለም።
በቃ ለህይወቴ የሚጠቅመው ነገር ላይ ትኩረት እናድርግ። ለህይወቴ ግብአት የሚሆን ህይወቴን የሚያሳድግ ህይወቴን የሚጨምር ህይወቴን የሚያሰፋ ነገር ላይ ግብአት እናድርግ። እንደ ክርስቲያን ግን የምነግራችሁ ነገር መንፈሳዊ ነገር ላይ ትኩረት አድርጉ። ለምን? መንፈስ ዓለም ነው እዚህ ምድር የሚኖረው። እቺ ምድር በራሷ የምትኖር አይደለችም። እቺ ምድር የመንፈስ ዓለም ውጤት ነች። ስሙ ለዘላለም የተባረካል። ስለዚህ ኢየሱስ ክርስቶስን እንኑረው። ከኢየሱስ ክርስቶስ ጋር ጊዜ እናጥፋ። ከኢየሱስ ክርስቶስ ጋር በመጸለይ በመጾም በመመከር በጎቼ ድምፄን ይሰማሉ እንደሚል እኛ በተሰማራንበት ነገር ላይ ድምፁን መስማት እንድንችል ኦልሬዲ እግዚአብሔር ይናገራል። ተናገረኝ ሳይሆን የሚያስፈልገው አሁን የተናገረውን ነገር መስማት የምንችልበትን ጆሮአችን እንዲከፈት ውጤታማ የምንሆነው እግዚአብሔር ሲናገር ነው። ባሉን ነገሮች ውጤታማ አንሆንም በዚህ ዘመን። ዳንኤል በዛይ ዘመን ውጤታማ የሆነው ከእግዚአብሔር ጋር ጊዜውን ስላሳለፈ ነው። አየ ይሄ ከእግዚአብሔር ጋር የሚያሳልፍ ነው ምናምን ብሎ በቃ ትኩረቱን እንዲነቀል አንበሳ ጉድጓድ ይጥሉታል ምናምን፣ ግን እግዚአብሔር አልተወውም። ግን እግዚአብሔር ከሱ ጋር ነበረ። በሄደበት ሁሉ አብሮት ይሄዳል፣ በገባበት ሁሉ አብሮት ይገባል። ለምን? ዳንኤል ትኩረቱ እንዳለ ኢየሩሳሌም ላይ ወይንም እግዚአብሔር ላይ ነበረ። በገባንበት ሁሉ መሳካት። ምድር አሁን ጭንቀት ላይ ነች። ምድር አሁን በብዙ ኪዮስኩ ላይ ነች። ግን ከዚህ ኪዮስክ ውስጥ የሚያወጣለ የሚያድናለ ሁሌ በተሳካ መንገድ ለመሄድ ከእግዚአብሔር ጋር ህብረት የሚያገባን ነገር ላይ ብቻ ትኩረት እናድርግ። ስሙ ለዘላለም የተባረከ ይሁን። እግዚአብሔርን ቃል ስለሰጠን እናመሰግናለን። ምን የሚያገባን ነገር ላይ ሐሳባችን እንዳይዘበራረቅ አሁን ደግሞ በቃል ስለመከርከን እናመሰግናለን። ክብር ሁሉ ላንተ ለታላቁ ጌታ ይሁንልህ። እግዚአብሔር አባት ሆይ ፈውሰን። ሐሳባችን በብዙ አይወሰድ። ነፍስ ትሮጣለች። ነፍስ ልጓም ካልተደረገላት ይሄ የእግዚአብሔር ቃል ገብቶ በመንፈስ ቅዱስ ገብቶ ካልያዛት በስተቀር ነፍስ ትሄዳለች። ይሄ ዓለም ይመቻታል፣ ግን የኛ ዓለም የሆነ አለ። እሱ ዓለም ላይ ትኩረት እንድናደርግ፣ መንፈስ ቅዱስ ላይ ትኩረት እንድናደርግ፣ የእግዚአብሔር ቃል ላይ ትኩረት እንድናደርግ፣ አምልኮ ላይ ትኩረት እንድናደርግ፣ ጸሎት ላይ ትኩረት እንድናደርግ፣ እግዚአብሔር የተናገረውን ለመስማት የምንችልበት ጥበብን ኃይልን ለማግኘት ትኩረት እንድናደርግ እግዚአብሔር አባት ሆይ እርዳን። ዘመናችን ሁሉ አንተን በመስማት የተጠናቀቀ ይሁን። እናመሰግናለን። ዘመናችሁ ይባረክ፣ ህይወታችሁ ይባረክ። በጌታ በኢየሱስ ክርስቶስ ስም አሜን።